ከዚህ በፊት ለቡ 1 እና 2 ላይ እነዚህን የምታዩቸውን ህንፃዎች ሀያት ፈረስ ቤት አካባቢ ይሄንን የምታዩትን ግዙፍ ህንፃ ላፍቶ ላይ ይሄንንና ሳር ቤት ቫቲካን ኤምባሲ አካባቢ በተባለው ጊዜና የግንባታ ጥራት ለደንበኞቹ ያስረከበው ቴምር ሪል ስቴት አሁን ደግሞ የግንባታ ደረጃቸው ከ25% እስከ 85% የደረሱ ለሱቅ አገልግሎት የሚውሉ ፒያሳ ላይ ቡልጋሪያ ላይና ገላን ላይ ያለው ሲሆን ለመኖሪያ ቤት አገልግሎት የሚውሉ ደግሞ አዋሬ ቡልጋሪያና ሳር ቤት አካባቢ ስላለኝ በተባለው ጊዜና በተባለው የግንባታ ጥራት ስለማስረከባችሁ መታችሁ መገበያየት ትችላላችሁ ብሏችኋል ቴምር ሪል ስቴት። ቴምር ሪል ስቴት ወይም ቴምር ፕሮፐርቲስ ነው የኛ ድርጅት የሚባለው። ብዙ ሄር ስራዎች ላይ የተሰማራ ድርጅት ነው። ከቤት ከመሸጡ በተጨማሪ ብዙ ሄር ስራዎች ላይ የተሰማራ ካምፓኒ ነው። ልክ እንደዚህ የተቸገሩ ልጆችን በግለሰብ ደረጃም እየሄድን የበጎ አድራጎት ድርጅቶችንም ብዙዎችን ሳፖርት ያደርጋል ካምፓኒ። ካምፓኒ 10ኛ ዓመታችን ነው ዘንድሮ ከተመሰረት። እንቺ ያው ገና አዲስ እየሰማሽው ነው። ሚዲያ ላይ ብዙም አይደለም። ቤት መገንባት ላይ የተሰማራ ካምፓኒ ነው። አሁን አዲስ አበባ ላይ በጣም ብዙ የተመረጡ ቦታዎች ምናልባት ተመልካቾች አይተው ሊሆን ይችላል። በየቦታው ቴምር ሪል ስቴት ቴምር ፕሮፐርቲስ የሚል ተለጥፏል። አዲስ አበባ ላይ በአራቱም አቅጣጫዎች የተመረጡ ሎኬሽኖች ላይ ቤት እየገነባን እንገኛለን። አፓርትመንትም የንግድ ሱቅም እየገነባን ነው። ህዝቡንም በጣም በአፎርዴብል በተመጣጣኝ ዋጋ የቤት ባለቤት እያደረግን ነው። ያው ከሄር ስራው በተጨማሪ ዋናው ስራው ሪል ስቴቱ ላይ ስለሆነ በደንብ እየገነባን እንገኛለን። አሁን አክቲቭሊ ፒያሳ፣ ሳር ቤት፣ ቡልጋሪያ፣ አዋሬ ላይ አፓርትመንቶችን እየሸጥን ነው። በዚህ አጋጣሚ እንደውም ሀውልዬ ስለ ነጃሺ መስጂድ ሰምተሻል? ኢትዮጵያ ውስጥ የሚገነባው ትልቁ ኢንተርናሽናል መስጂድ ሳር ቤት ቡልጋሪያ አፍሪካ ህብረት አካባቢ። እሺ አዎ እንደዛ ሰምተሻል። ነጃሺ አሁን ስታወሪ ኢሚዲየትሊ ከሱ ጋር ያያያዝኩት ነበር። ነጃሺ በኢትዮጵያ እጅግ ትልቁ መስጂድ ማለት አሁን ለአንዋር መስጂድ አይደለ ትልቅ የምንለው አንዋር መስጂድን ዱፕሊኬት 2-3 እጥፍ የሚበልጥ ነጃሺ የመስጂድና የምርምር ተቋም ኢንስቲትዩት ነው። በመንግስት ደረጃ አይደለ ካልተሳሳትኩኝ ቦታው ተሰጥቶ አፍሪካ ህብረት ጀርባ የቡልጋሪያ የምንለው ኤሪያ ላይ በጣም ትልቅ ሂውጅ መስጂድ እየተገነባ ነው። ኦሬዲ ቦታ ተሰጥቶ አሁን ግንባታ ሊጀመር ነው። ከመስጂድም ባለፈ እኛ አሁን የምናውቀው መስጂዶች ቂራአት ከዛም ባለፈ ኢንስቲትዩት የምርምር ተቋም ማሻአላህ ይሄ ማህበረሰቡ ላይ ልክ እንደዚህ ያሉትን ማሻአላህ ልጆች ሰብስበው ህልሜና ምትኖርልኝ በጣም ሰብስቦ የሚይዝ መስጂድ ነው እየተገነባ ያለው ማለት በኢትዮጵያ እጅግ ትልቁ የሚባለው መስጂድና እኛ ደግሞ ያንን ኮንሲደር በማድረግ እዛው መስጂዱ ፊት ለፊት ላይ ሙስሊሙ ማህበረሰብ ቤትና ሱቅ እንዲኖረው እየገነባ ነው። በተመሳሳይ መስጂዱ እየተገነባ ነው። እኛ ደግሞ ፊት ለፊቱ ላይ አፓርትመንት እና የንግድ ሱቅ እየገነባን ነው። በጣም ትልቅ ኦልሞስት ወደ 7000 ካሬ ላይ ያረፈ ኮምፓውንድ ነው። የሚያጅብ ነው። ባይዞ በጣም ሰፊ የሆነ ቦታ ነውና እዛ ላይ የንግድ ሱቆች አሉ። እስከ 5ኛ ፍሎር የንግድ ሱቅ ነው ያደረግነው። የንግድ ሱቆች ከ2,800,000 ብር ሙሉ ክፍያ ጀምሯል። ቅድመ ክፍያ ደግሞ ያው ከ900,000 ብር ጀምሮ ያው 2.8 አልን እንጂ እየጨመረ ይሄዳል። ያው ከግራውንድ እስከ 5ኛ ፍሎር ማለት ነው። የንግድ ሱቆችን ማግኘት ይችላሉ። አፓርትመንት ደግሞ የሚያጅብሽ እዛ ቦታ ላይ አፍሪካ ህብረት ጀርባ መስጂዱ ፊት ለፊት ላይ ከ5,500,000 ብር ጀምሮ ነው እየሸጥን ያለ ነው። ባለ 1 መኝታ በ5,500,000 ብር፣ ባለ 2 መኝታ በ7,200,000 ብር፣ ባለ 3 መኝታ ደግሞ በ10 ሚሊዮን ብር መኖሪያ አፓርትመንት ማለት ነው እየሸጥን ያለ ነው። የንግድ ሱቆች እንዲሁም ከ2.8 ሚሊዮን ብር ጀምሮ እየሸጥን ነው። ቦታው ሲያልቅ እስኪ ኢማጂን አድርጊው። ኢማጂኔሽን በነገራችን ላይ ኢክራም ላቆርጥሽና ማለት ነው እንደዚህ አይነት ትልልቅ ካምፓኒም ሆነ ባለሀብትም የሆነ ሰው ሆነ በጎኑ ኸይር ነገር የሚሰራ ከሆነ በዱንያም በአኺራም አያፍርም፣ አይወድቅም ምንም ተአምር። በቃ ለምን ይዲን አላህ አበደን ብላይል ሀጀራ አላህ መቼም አይተወንም። እኔ ቅድም እያልክ ነበር ኢስማኤል ብቻዋን ይሄን ነገር ምናምን ነገር ጀመረች ነው። ብቻዬን አይደለሁም፣ አላህ ከጎኔ አለ። አላህ ስላለነ ስላመላከተኝ ነውና እናንተ አፎን እናንተ ይሄን ነገር እየሰራችሁ በጎን ለመሳጅዶች በጎን ለሚስኪኖች ለምን አላህ ምን ብሏል? ወሚማ ረዘቅናሁም ይንፊቁን ብሏል እኮ
ከዛ ደግሞ ወይጣይሙን الطعام ልክ አሁን እንዳደረግሽው ወይጣይሙን الطعام على حبه مسكينا ويتيما واسيرا ከዛ ደግሞ እነዚህን ካደረጉ በኋላ ምን ይላሉ እናንተ ደግሞ ማለት ያለባችሁ لا نريد منكم جزاء ولا شكرا ከናንተኛ ምስጋና ማንፈልግም ያላህን ፊት ፈልገን ነው ምናምን ያላችሁ በዚህ መልኩ መስሩ ከሆነ ኢንሻአላህ باذنillah ካምፓኒያችሁም ትልቅ ደረጃ ይደርሳል በኢትዮጵያ ቀርቶ በአለም በጣም እንደው በዘጋጣሚ ሀውልዬ ያው ኸይር ስራ ሲሰራ ኦፊሻሊ መታየት የለበትም አይደለ አልፈልገውም እኔ ሆነስትሊ ስፒኪንግ አሁን እስማኤል ጋር ስናወራ እኔ እነዚህ ልጆች ፕራይቬት አድርጌ ብረዳ ነው ደስ የሚለኝ ቴምር አይፈልገውም መታየቱን ፕራይቬት አድርገን ብንረዳ ግን አሁን የታየኝኛ መርዳቱ ሳይሆን እነዚህ ልጆች ሚዲያ ላይ ይዘን መውጣት ሌላ እንዲረዳ እድል መፍጠር ማነቃቃት ይሆናል በሚል ኮንሰፕት እንጂ ይሄ ሚዲያው ራሱ አስፈላጊ አይደለም ሀውለት እኮ ብቻሽን ነው ፕራይቬት አድርገሽ ስትረጂ የነበረው አይደለ እኛም ማንፈልገውም ሰደቃ ሰጭ እኮ ተደብቀሽ ነው ኢቭን ሰደቃ የሰጠሽው ሰው እንዳያቀሽ እኮ አይደለ አንፈልገውም ግን የኛ ሰደቃ መስጠት የኛ ሚዲያ ላይ መውጣት ሌላውን ኢኒሺየት የሚያደርግ ከሆነ ለነዚህ ልጆች አናቅምኛ ቴምር ትንሽ ነገር አይደለ ግን ነገ እኮ ኢንሻአላህ ሙሉ ህንጻይኑ ሰጅና አስቀሪ የሚል ሊመጣ ይችላል እኮ ይሄን ቪዲዮ አይቶ በነገራችን ላይ እናቴ ታይ ብላኛለች በቃ ሚዲያ ላይ አይውጡ እነዚህ ልጆች እኛ የቻልነውን እናድርግ በቻልነው መጠን እንገዛቸው ከዛ ውጭ ግን በቃ ሚዲያ ላይ ባይወጡ ለምን ያው እንትንሽን ሰደቃሽን የሰራሽውን ኸይር ስራ ሪያ ከገባበት ሙሉ ሊያፈርሰው ይችላል ስለዚህ መጠንቀቅ አለብን ይሄንን ነገር ግን ይሄ ነገር ለብዙ ሰው አሁን እነዚህ ልጆች የተረሱ ልጆች ናቸው አይደል እንዴ ሰው ዳዕዋ የሚያደርገው መስጂድ የገባለትን ነው ያረጋ ያለው ወይ ደግሞ መስጂድ ላይ ትልቅ እነዚህ ግን ገና ታዳጊ ትውልድ እንክብካቤ መኮትኮት የሚያስፈልጋቸው ናቸው በዛው ልክ ደግሞ የተረሱ ናቸው ስለዚህ ግዴታ እነሱ ላይ ኢንቨስት ማድረግ አለብን ሳይኮሎጂካሊ መደገፍ አለብን ብዙ ነገር ኢንቨስት ማድረግ አለብን ስለዚህ ኢንሻአላህ እነዚህ ልጆች እንዲያድጉ መረዳዳት ስላለብን ነው በጣም ያው ሁላችንም ያው የታወቀ ነው ማንም ሙስሊም ሰው ሆኖ በግልጽ ማድረግ አይፈልግም አው ነጃሺም አሁን ኢንሻአላህ የነጃሺ መስጂድ ሲያልቅ ኢንስቲትዩትም ነው እንዳልኩሽ ኢንስቲትዩት የምርምር ተቋምም ነው የሚሆነው አሁን ልክ እንደዚህ ጎዳና ላይ ያሉ ልጆች ሞር እስልምናውን ያጠናክራል ኢትዮጵያና እስልምናን በደንብ ያጠናክራል ብዬ የማስበው ነው እኔ ፐርሰናሊና ኢንሻአላህ በደንብ አሪፍ ይሆናል እዛ ቦታ ላይ ደግሞ አሁን እዛ ቦታ ላይ ቤትም ሱቅም ያለው አሁን ምሳሌ ቤት ያለው ሰው ልጆቹን በእስልምና ነው አንጾ የሚያሳድገው ትልቅ መስጂድ ነው እዛው ይቀራሉ እዛው ይማራሉ አካዳሚካሊ ስፒሪቹዋሊ ያለውን ነገር እየቀሩም እየተማሩ ታንጸው ማደግ ይችላሉና ሂውጅ መስጂድ ነው እየተገነባ ያለው እዛ ፊት ለፊት ነው ደሞኛ ስፔሲፊክ ለሙስሊሙ ማህበረሰብ እንወዳለን አሁን ፐርሰናሊ ቢጠይቀኝ መስጂድ አካባቢ ቤቴም እንደዛው ነው አቅራቢያ ነው መስጂድ አካባቢ የሆነ አላሁ አክበር እያለ አለ መስገድ አትችልም እኮ አይደለ ወደ መስጂድ ሄደህ ነው የምትሰግደው ኢቭን እንትን ይልሃልና መስጂድ ፊት ለፊት ላይ በዚህ አጋጣሚ እንግዲህ ያው ይሄን ቪዲዮ ያሉ ተመልካቾች የቀልብ ሰኪና ይሄ መረጋጋትን ከፈለጉ አኺራቸውን ማሳመር ከፈለጉ እነዚህ ልጆች ሳፖርት በማድረግ አኺራቸውን ለአኺራቸው ጥሩ ስንቅ ማስቀመጥ ይችላሉ ዱንያ ደግሞ የሚፈልጉ ከሆነ ዱንያ ላይ ደግሞ የተረጋጋ ህይወት መስጂድ አቅራቢያ ሆነው ልጆቻቸውን ማሳደግ ከፈለጉ የተረጋጋ ህይወት መኖር ከፈለጉ ደግሞ የኛን የቴምር ፕሮፐርቲስ ያልነጃሺ መስጂድ ፊት ለፊት የሚገነባውን ቤት እንዳቅማቸው ባለ 1 መኝታ የሚችል ሰው በ5 ሚሊዮን 500 ሺህ እንዳልኩሽ ባለ 2 መኝታ የሚችል ሰው በ7 ሚሊዮን 200 ሺህ ባለ 3 መኝታ የሚችል ሰው ደግሞ በ10 ሚሊዮን ብር መግዛት ይችላል ቀስ እያለ ለሚከፍል ሰው ደግሞ 20% ከፍሎ ያለ ምንም ወለድ እኛ ጋር ወለደ የለ የባንክ ብድር የለ ዘና እያሉ በ3 አመት እንዲከፍሉ አዘጋጅተንላቸዋል ማጆሪቲው ደግሞ ይሄ ነጋዴ ያለ አይደለ ወደ ንግድ ዓለም እየተቀላቀለ ያለ ነጋዴም እዚህ ቦታ ላይ ልክ የአንዋር መስጂድ ግርግር አለ አይደል አሁን እስሚዬ አንዋር መስጂድ አካባቢ ሱቅ ያለው ሰው እድለኛ ሰው ነው ብለህ አታስብም እዛ ጋር ኪፕ ያደረገ ሰው በጣም እንቅስቃሴ ያለበት ነውና ይሄም አሁን የምለው ቦታ ሲያልቅ ፊውቸሩ በጣም አሪፍ ነው የሚሆነው ከአንዋር መስጂድ የበለጠ እንቅስቃሴ ይኖረዋልና ዛሬ ላይ እዛ ጋር የንግድ ሱቅ የገዛ ሰው ከ2 ከ3 አመት በኋላ በደንብ ቢዝነሱን ራን ማድረግ ይችላል ሶ የንግድ ሱቁንም ደግሞ ከ2 ሚሊዮን 800 ሺህ ብር ጀምሮ ቅድመ ክፍያ 900 ሺህ ብር ከፍለው መግዛት ይችላሉ ኤግዛክት መስጊዱ ፊት ለፊት ላይ ነው ያለው በደንብ አሪፍ የሆነ ፕሮጀክት ነው እየገነባን ያለ ነው ያው ኢንሻአላህ ያንቺም ህልም ተሳክቶ ኢንሻአላህ ነገሮች ተስተካክለው እኛም ደግሞ ሐቃችንን ጠብቀን የህዝቡን ሐቅ ጠብቀን ቤቱን ገንብተን አስረክበን ኸይር የሚሆን
በኸይር የምንገናኝ ያደርገናል ብዬ አስባለሁ ኢንሻአላህ። የተወዳጅ ተመልካቾቻችን እንግዲህ ፕሮግራማችንን ኦልሞስት ጨርሰናል። በዚህ አጋጣሚ ያው በጣም ደስ ስላለኝ እንዲሁ ለዛ ነው ምስጋና ያደጋገምኩት። ኢክራም በጣም አመሰግናለሁ። ሀውሊ አንቺም እነዚህ ልጆች ሰብስበሽ ካንቺ የሚጠበቀውን ነገር እያደረግሽ ስለሆነ በጣም ደስ ይላል። እንደ ሀገር ያለብን ትልቁ ክፍተት ነው። ሁላችንም የምንችለውን ብናደርግ በጣም ብዙ ነገሮች ይቀረፋሉ ብዬ ተስፋ አደርጋለሁኝ። እንደ መቋጫ ማለት የሚፈልገው ተምር ፕሮፐርቲስ ይሄንን ቀን አስውቦልናል፣ አሳምሮልናል። ልጆቻችንንም እንደዚሁ አትሊስት በቃ ራሳቸውን እንትን ማድረግ የሚችሉበትን ደስ የሚል ነገርም እንደዚሁ ሰጥቶልናል። እሱንም እጅግ አድርገን እናመሰግናለን። እዚህ ከደረሳችሁ ሀገር ተመልካቾች ደግሞ ቡልጋሪያ አልነጃሺ መስጂድ አይደለ? አልነጃሺ መስጂድ በነገራችን ላይ እስከ 40 ሺህ ምዕመናንን ይዛል ተብሎ የሚጠበቅ መስጂድ ነው። በጣም ግዙፍ ነው። እዛ ፊት ለፊት የመኖሪያ አፓርትመንት ቤቶችና የንግድ ሱቆችን እየሸጠ ነው የሚገኘው። የመኖሪያ አፓርትመንት ቤት እንግዲህ ባለ አንድ መኝታ ከ5 ሚሊዮን ብር ጀምሮ ነው ያለው። ከ2.8 ሚሊዮን ጀምሮ ደግሞ እንደዚሁ የንግድ ሱቆችም እንደዚሁ አሉ ማለት ነው።